ሰላም ጤናን ምንመኝላችሁ የዋዛ ስፖርት ቤተሰቦች እንዴት ቆያችሁልን? የ2026-27 ተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት ጅማሯቸውን ያደርጋሉ። በቅድሚያ ለቻናላችን አዲስ የሆናችሁ ቻናላችንን ፎሎ በማድረግ ይቀላቀሉ። በዩቲዩብ ቻናላችን ሰብስክራይብ በማድረግ ተደራሽ እንድንሆን ለብዙዎችም ሼር በማድረግ ያጋሩ። በቅድሚያ የጨዋታ ጥቆማዎችን የምናደርስ ነው የሚሆነው። ፕሪሚየር ሊጉ በዕለተ አርብ በአንደኛ ሳምንት ሲጀምር ምሽት 4 ሰዓት ላይ ያምናው የፕሪሚየር ሊጉ ሻምፒዮን የሰሜን ለንደኑ አርሰናል በሜዳው ኤምሬት ስቴዲየም አዲስ አዳጊው ኮንቨንተር ሲቲን ያስተናግዳል። ፕሪሚየር ሊጉ በዕለተ ቅዳሜም ሲቀጥል ሃል ሲቲ ከማንቸስተር ዩናይትድ ጋር የሚጫወቱ ይሆናል። 11 ሰዓት ላይ 3 ጨዋታዎች ይደረጋሉ። በሃል ዲክሰን ስቴዲየም ኤቨርተን ከክሪስታል ፓላስ ሲጫወቱ፣ ኢፕስዊች ታውን ከሰንደርላንድ፣ ኖቲንግሃም ፎረስት ከሊድስ ዩናይትድ ምሽት 1 ሰዓት ከ30 ብሬንትፎርድ ከቶተናም ጋር ጨዋታቸውን ያደርጋሉ። በዕለተ እሁድ ፕሪሚየር ሊጉም ሲቀጥል ቀን 10 ሰዓት ላይ ብራይተን ከአስቶን ቪላ፣ 10 ሰዓት በተመሳሳይ ማንቸስተር ሲቲ ከቦርንማውዝ ጋር ጨዋታቸውን ያደርጋሉ። ምሽት 12 ሰዓት ከ30 ኒውካስትል ዩናይትድ ሊቨርፑልን በሴንት ጄምስ ፓርክ ስቴዲየም ያስተናግዳል። ፕሪሚየር ሊጉ በዕለተ ሰኞም ሲቀጥል ምሽት 4 ሰዓት ላይ ፉልሃም ከቼልሲ ጋር በለንደን ክራቫን ኮቴጅ ስቴዲየም የሚያስተናግድ ነው የሚሆነው። የ2026-27 የእንግሊዝ ፕሪሚየር ሊግ ጨዋታዎችን በስፋት የሚደረጉ ጨዋታዎችን የታላላቅ ክለቦችን የቡድኖች የተጫዋቾች ጉዳት፣ የእርስ በርስ ግንኙነታቸውን በስፋት የምንዳስስ ይሆናል። ወደዛው ተሻገርን። የአምናው የሊጉ ሻምፒዮን አርሰናል አዲስ አዳጊውን በአሰልጣኝ ጄምስ ፍራንክ ላምፓርድ የሚመራውን ኮንቨንተር ሲቲን ሲያስተናግድ ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት አርሰናል 5ቱን በማሸነፍ ፍጹም የበላይነት ሲኖረው አዲስ አዳጊው ኮንቨንተር ሲቲ አርሰናልን ካሸነፈ 27 ዓመታት ተቆጥሯል። ለመጨረሻ ጊዜ ኮንቨንተር ሲቲ አርሰናልን ያሸነፈው እንደ ኤሮፓያን አቆጣጠር በ1999 ነበር። ይህን ጨዋታ በመሃል ዳኝነቱ ቶም ብራምሃል የሚመሩት ይሆናል። በሁለቱ ክለቦች መካከል በጉዳት ምክንያት ይህ ጨዋታ የሚያልፋቸው ተጫዋቾችን ስንመለከት በአርሰናል በኩል ዊሊያም ሳሊባ እና ጁሪየን ቲምበር ናቸው በጉዳት ምክንያት ይህ የመጀመሪያ ሳምንት ጨዋታ የሚያልፋቸው። በኮንቨንተር ሲቲ በኩል ማክስ ክላርክ፣ ሃጂ ራይት እና ጃክ ሮዶኒ ናቸው። ኮንቨንተር ሲቲ ትልቁ ጉዳት አሜሪካዊ የመስመር ተጫዋች ሃጂ ራይት መጎዳቱ ለኮንቨንተር ሲቲዎች ለቀ ራስ ምታት ሆኖባቸዋል። ፕሪሚየር ሊጉ በዕለተ ቅዳሜም ሲቀጥል ቀን 8 ከ30 አዲስ አዳጊው በአሰልጣኝ ሰርጂዮ ጆኮቪች የሚመሩት ሃል ሲቲዎች በሜዳቸው ኤምኬኤም ስቴዲየም ላይ ማንቸስተር ዩናይትድን ሲያስተናግዱ ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ዩናይትድ ሁለቱን በማሸነፍ የበላይ ሲሆን ሃል ሲቲ አንዱን ሲያሸንፍ በሁለት ጨዋታ በአቻ ውጤት ተለያይተዋል። ሃል ሲቲ ማንቸስተር ዩናይትድን ለመጨረሻ ጊዜ ማሸነፍ የቻለው በ2017 በሊግ ካፕ ጨዋታ ነበር። ማንቸስተር ዩናይትድ ይህን የፕሪሚየር ሊግ የመክፈቻ ጨዋታ ከሃል ሲቲ ጋር በኤምኬኤም ስቴዲየም ላይ የሚያደርግ ነው የሚሆነው። ይህን ጨዋታ በመሃል ዳኝነቱ ዳረን ኢንግላንድ የሚመሩት ይሆናል። በሁለቱ ክለቦች በኩል በጉዳት ምክንያት የጨዋታ የሚያልፋቸው ተጫዋቾች በማንቸስተር ዩናይትድ በኩል ማቲያስ ደሊት፣ ማኑኤል ኡጋርቴና ሜሰን ማውንት ናቸው። በሃል ሲቲ በኩል ጃኮብ እና ሞሪያት ናቸው። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል ቀን 10 ሰዓት ላይ አዳዲስ አሰልጣኞችን የሾሙት በኢትሃድ ስቴዲየም ማንቸስተር ሲቲ እና በርንማውዝን የሚያገናኘው ጨዋታ ይጠበቃል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ሲቲ 3ቱን በማሸነፍ የበላይ ሲሆኑ በርንማውዞች አንዱን በማሸነፍ ይከተላሉ። ወይም አንድ ጨዋታ ብቻ ነው በርንማውዞች ማንቸስተር ሲቲን ከባለፉት 5 ጨዋታዎች ማሸነፍ የቻሉት። በአንድ ጨዋታ በአቻ ውጤት ተለያይተዋል። ይህን ጨዋታ በመሃል ዳኝነቱ ጃረድ ጊሌት የሚመሩት ይሆናል። በዕለተ እሁድ ምሽት 12 ከ30 በሴንት ጄምስ ፓርክ ስቴዲየም
በአዳዲስ አሰልጣኞች የሚመሩት ኒውካስትል ዩናይትድ እና ሊቨርፑል የሚጫወቱ ሲሆን ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል 3ቱን በማሸነፍ የበላይ ሲሆኑ ኒውካስትል ዩናይትድ 2ቱን ማሸነፍ ችሏል። ይህን ጨዋታ በመሃል ዳኝነቱ ስቱዋርት አትዌል የሚመሩት ይሆናል። በዕለተ ሰኞ ምሽት 4 ሰዓት ላይ በለንደን ክራቫን ኮቴጅ ስቴዲየም በአዳዲስ አሰልጣኞች የሚመሩት ፉልሃም እና ቼልሲ የሚጫወቱ ይሆናል። ሁለቱ የምዕራብ ለንደን ደርቢ ነው የሚያደርጉት። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ቼልሲ 3ቱን በማሸነፍ የበላይ ሲሆኑ ፉልሃሞች 2ቱን ማሸነፍ ችለዋል። የዛሬን እዚህ ጋር እያጠቃለልን በሌሎችና ወቅታዊ አዳዲስ መረጃዎች እስከምንገናኝ በሰላም ቆዩልን። ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን ተመኘን። ዋዛ የስፖርቱ መዓዛ